ጤና ይስጥልኝ የተወደዳችሁ የብሩኬ መረጃ ሚዲያ የዩቲዩብ ቻናል ተመልካቾች የሰዓቱን አጫጭር መረጃ ይዤ ቀርብ ያለው አብራችን ቆዩ። ተመልካቾች በዚህ የመረጃ ጊዜ የማጋራችሁ መረጃ የኢትዮጵያ መከላከያ ሰራዊት መቀሌ ለቆ መውጣቱን ተከትሎ ራሱን የትግራይ ነፃ አውጪ ብሎ የሚጠራው የህወሓት ሰራዊት መቀሌን መቆጣጠሩን አስገራሚ የሆነ መግለጫ ምሽቱን አውጥቷል። የትግራይ ጊዜያዊ አስተዳደር በተኩስ አቁም ስምምነት እንዲደረግ ለፌደራል መንግስት ጥሪ ማቅረቡን የትግራይ ክልል ጊዜያዊ አስተዳደር የተኩስ አቁም ስምምነት ጥያቄው የፌደራል መንግስት በአዎንታዊ እንደተቀበለው ባወጣው መግለጫ አስታውቆም የኢትዮጵያ መንግስት በትግራይ ከትናንት ማለትም ሰኔ 1 ቀን 2013 ጀምሮ የተናጠል ተኩስ አቁም አወጀም። በዚህም መከላከያ ሰራዊት ትግራይ ለቆ እየወጣ ባለበት ሰዓት የመቀለ ነዋሪዎች የሞተር ሳይክሎችና የመኪኖች ጥሩምባ ያሰሙ በመቀለ ጎዳናዎች ሲዘዋወሩ እንዲሁም ደስታቸው ሲገልጹ ታይተዋል። በመቀለ ርችት እየተተኮሰ እንደነበርና እንዲሁም የትግራይ ክልል ሰንደቅ ዓላማ የሚያውለበልቡ የከተማው ነዋሪዎች በጎዳናዎች ሲዘዋወሩ መታየታቸው ተገልጿል። የቀድሞው የትግራይ ገዢ ፓርቲና በህዝብ ተወካዮች ምክር ቤት አሸባሪ ተብሎ የተፈረደበት ህወሓት መቀለ ከተማን መቆጣጠሩን ማምሻው አስታውቋል። የህወሓት ከፍተኛ አመራር የሆኑት አቶ ጌታቸው ረዳ የትግራይ ዋና ከተማ መቀለ በቁጥጥራችን ስር ነች ሲሉ ለሮይተርስ ተናግረዋል። ይህ በእንዲህ እንዳለ ህወሓት ያወጣው መግለጫ ግን እንደሚያመለክተው የኢትዮጵያ መከላከያ ሰራዊት ከትግራይ የወጣው ስለተሸነፈ ነው ብሏል። በተጨማሪም መግለጫው በጣም አስገራሚ መግለጫ ነው፣ አብረን እንከታተለዋለን። ሙሉ ጊዜያችሁ ከኛ ጋር በማድረግ ህወሓት ያወጣው አስገራሚ መግለጫ እንድታደምጡ ጋበዝኩኝ። ተመልካቾቻችን ሌላኛው መረጃችን የሚሆነው አልጀዚራ የኢትዮጵያ መከላከያ ሰራዊት መቀሌ ለቆ መውጣቱ ተከትሎ እንዲሁም የትግራይ ነፃ አውጪ ህወሓት ከተማው መቆጣጠሩን በሰበር ዜናው አስነብቧል። በተጨማሪም አልጀዚራ ከሁለቱም ወገን በተያያዘ ሰፋ ያለ መግለጫ አውጥቷል። ሌላኛው በዝርዝር የምንመለከተው መረጃችን ነው። የተወደዳችሁ ተመልካቾቻችን እንዲሁም አድማጮቻችን ከኛ ጋር ስቆዩ እነዚህን ሁለት መረጃዎች በዝርዝር ታደምጣላችሁ። መረጃውን ላይክ በማድረግ እንዲሁም የዩቲዩብ ቻናላችን ሰብስክራይብ በማድረግ ወቅታዊና ፈጣን መረጃዎች አፕሎድ ስናደርግ በፍጥነት እንዲደርሳችሁ ልንነግራችሁ እንወዳለን። ወደ ዝርዝር መረጃዎቹ አለፍኩኝ። በድጋሚ አብረን እንቆይ። ከትግራይ ክልል የተሰጠ ወቅታዊ መግለጫ። ከሁሉም በላይ አስቀድመን ለትግራይ ህዝብና የትግራይ ህዝብ ትግል ለሚደግፍ ሁሉ በእውቁ አፍሪካዊ ጄኔራል አሉላ አባነጋ በተሰየመ መብረቃዊ ጥቃት ቀጥሎም ዋና ከተማችን የሆነችው መቀለ በትግራይ ሰራዊት ቁጥጥር ስር መግባቷን እናሳውቃለን ይላል። በትግራይ ህዝብ የተመረጠው የትግራይ መንግስት ወደ ቦታው ተመልሷል። የትግራይ ህዝብ እንደ አንድ ሰው ሆኖም በመታገሉ መብቱን ማረጋገጥ ጀምሯል። ሁሉ ነገር የሚቻለው ጀግና ሰራዊታችን ባስመዘገበውና እያስመዘገበው ባለው ተአምራዊ ድል እንኳን ደስ ያለን መልእክት ስናስተላልፍ የትግላችን ውጤትና ህዝባዊ ትግላችን በህዝባችን ምልአት ተጋድሎ ታጅቦ እነሆም እንደ ዓላማችንና ቃላችን ደመኛ ጠላቶቻችን የረገጡት የትግራይ መሬት መቀበሪያቸው እንጂ መፈንጫቸው እንደማትሆን በተግባር አሳይተናቸዋል። ይህ ተከትሎም ደመኛ ጠላቶቻችን የትግራይ ህዝብ ጠላቶች አሁን የሚያሳፍርና የሚያዋርድ ሽንፈት ተከናንበዋል። ጀግናው የትግራይ ሰራዊት ለማመን እጅጉን በሚከብድና በሚያስቸግር መልኩ በሚያስተማምን መልኩ ቀጥቅጦና ደምስሶ የተቀሩት ደግሞ እግር እግራቸው እየተከተለ እየለቀማቸው እያጨዳቸውና እየበጣጠሳቸው ይገኛል። ይሁንና የትግራይ ሰራዊት ምትን መቋቋም ያቃተው ዳግማዊ ደርግ ሰራዊት ፋሺስት አብይ አህመድና አጋሮቹ ላለፉት 7 ወራት ያደረጉት የዘር ማጥፋት ዘመቻ ለማስቀጠል አሰቃቂ ድርጊቶቻቸው አሁንም መቃብር አፋፍ ላይ ሆነው በህዝባችን በሀብታችንና በንብረቶቻችን ዘርፈ ብዙ ወንጀል ክፋት ሊያስከትሉ ይችላሉ። በተለይ ደግሞ በመዲናችን በመቀሌ ዙሪያ ሰላም በማደፍረስ የህዝባችን ሀብትና ንብረት ሊያወድሙ ሊዘርፉም ይችላሉ ይላል። በእንደዚህ አይነቱ ይቅር በማይባል ተግባር የሚሳተፍና የሚተባበር ማንኛውም ኃይል መላው ህዝባችን በተለይ ደግሞ ወጣቶቻችን በአግባቡ ተደራጅቶ ተባብሮ ራሱንና አካባቢው በንቃት እንዲጠብቅ እንዲሁም በአካባቢው ለተመደቡት የትግራይ መከላከያ ሰራዊት አባላትና አስተዳዳሪዎች ጋር ተባብሮ እንዲሰራ የትግራይ መንግስት ያስተላልፋል። የትግራይ መንግስትና ሰራዊት የትግራይ ህዝብ ህልውና ደህንነት ለማስጠበቅ በቀጣይ ማድረግ የሚገባቸው ሁሉን ስራዎች እያከናወነ መሆኑን ለመግለጽ እንወዳለን። ጠላቶቻችን ከትግራይ ተጠራርገው እስከሚወጡ ህዝባችንና ሰራዊታችን የጀመራችሁት ሁሉን አቀፍ
ትግል አጠናክራችሁ እንደምትቀጥሉበትም የትግራይ መንግስት ጥሪው ያቀርባል። የምንወዳት ዋና ከተማችን መቀለ አሁን ትግራይ ሙሉ በሙሉ በትግራይ ስር እንደምትገኝ የትግራይ መከላከያ ሰራዊትና በህጋዊ መንገድ የተመረጠው የትግራይ መንግስት በተገቢ ቦታ ተመልሷል። ይህ አስደናቂ ድል የተገኘው በስሙ በተሰየመው የመብረቅ ስራ ውጤት ነው። ታላቁ አፍሪካዊው ጄኔራል ራስ አባሉላ አባነጋ የትግራይ ህዝብ ካሁን ጀምሮ በዜጎቻቸው ላይ ወራሪ ኃይሎችን ስላሸነፈ እንደ ዜጋ ሙሉ መብታቸው ማረጋገጥና መተግበር በደንብ የተቀናጀና የጀግንነት አንድነት አለው። አሁን የእንኳን አደረሳችሁ መልእክቶቻችን ለሁሉም እንደምናስተላልፍ በጀግናው የትግራይ መከላከያችን እየተጎናጸፉ ባሉ አስደናቂ ድሎች ምክንያት ኃይሎች የተገለበጠብንን ቁርጠኝነት በድጋሚ እየገለጽን ትግራይ በእርግጥም ነፃ እንደምትሆን ቃል ገብተናል። ኢፍትሃዊና ቅዱስ ያልሆነ የወራሪ ጥምረት መቃብርና ለጭካኔዎች ነፃ መሬት አይደለም። ኃይሎች ይህ እውን እየሆነ ያለው ትግላችን ፍትሃዊ ስለሆነና የሙሉ መብቶች ለማስከበር ስለታገልን ነው ይላል። በህዝባችን ላይ የማይታሰብ ስቃይ ያደረሱ ወራሪ ጠላቶች ትግራይ በአሁን ጊዜ በሁሉም ግንባሮች እጅግ አስደናቂና አሳፋሪ ስራዎች እየተሰቃዩ ነው። ጀግናው የትግራይ መከላከያ ሰራዊት በጀግንነት ጥቃቱና ማሳደዱ ሳያቋርጥ ቆይቷል። የተሸነፈውና የሸሸው ወራሪ ኃይል ሁሉን አቀፍ እና ጥልቅ በሆነ መንገድ እያከናወነ ይገኛል። ሆኖም በሚያሳድዳቸው ወቅት በተደጋጋሚ እንደታየው ላለፉት 7 ወራቶች ወረራ ወቅት ጭካኔና ጥፋት የተሸፈኑና ወደ ኋላ ለመመለስ የአብይ አህመድ ጦር የአምባገነኑ የደርግ አገዛዝ ደግሞ መወለድ እናም የእርሱ ደጋፊዎች በሰዎችና በእንስሳት ላይ ያደረሱት ጭካኔና ጥፋታቸው ሳይቀጥሉ አይቀሩም። የሲቪል እና የህዝብ ንብረት በተለይም እነሱ ለመዝረፍና ለመሞከር የሚሞክሩበት እድል ሰፊ ነው። በመዲናችን መቀለም የመሰረተ ልማት አውታሮችን በማውደም የከተማዋን ሰላም ለማወክ ሊደረግም ይችላል። ህዝባችንና በተለይም ወጣቱ መላውን ለመጠበቅ በቋሚነት ንቁ እንዲሆን ጥሪ እናቀርባለን። ከተማና ህዝብ ይቅርታና ይቅር የማይባል ድርጊት ለመፈጸም ለሚሞክሩ ማናቸውም ኃይሎች ጋር በሰው ህይወትና ንብረት ላይ ወንጀል የትግራይ መንግስት እያንዳንዱ አጥብቆ ጥሪ ያቀርባል። በከተማው ውስጥ ከሚመደቡ የህግ አስከባሪ ኃይሎች ጋር በቅንጅት ለመስራት የትግራይ መንግስት በሁሉም ግንባር ላይ በትጋት መስራቱን ይቀጥላል። የህዝቦች ደህንነት በፍጥነት እንዲጠበቅና ሁሉንም ህዝብ እና ቲዲኤፍ ትግራይ ከማንኛውም ወራሪ ኃይል ሙሉ በሙሉ ነፃ እስከምትሆን ድረስ ንቁ የማያቋርጥ ንቁ መሆን አለብን። ህልውናችን፣ ደህንነታችን በክንዳችን። ክብርና ሞገስ ለሰማዕታቶቻችን። ትግራይ ድል ታደርጋለች። የትግራይ መንግስት ሰኔ 21 ቀን 2013 ዓ.ም። አልጀዚራ በሰበር ዜናው ይህንን አስነብቧል። አብረን እንከታተለው። ኢትዮጵያ በአፋጣኝ የአንድ ወገን የተኩስ አቁም ስምምነት በትግራይ አወጀች። እርምጃው የመጣው የትግራይ የቀድሞ አስተዳዳሪ ፓርቲ የክልሉ ዋና ከተማ መቀሌ መቆጣጠሩን ተከትሎ ነው። የኢትዮጵያ መንግስት በሰሜናዊ የትግራይ ክልል ለ8 ወራት ገደማ ገዳይ በሆነ ግጭት ወዲያውኑ አንድ ወገን የሆነ የተኩስ አቁም ማወጁ አስታውቆም የቀድሞው የትግራይ አስተዳደር ፓርቲ የክልሉ መዲና መቀሌን እንደገና እንደተቆጣጠረ መረጃዎች ያመለክታሉ። በመንግስት ሚዲያዎች የተካሄደው የተኩስ አቁም ስምምነት ሰኞ በፌደራል መንግስት የተሾመው የትግራይ ጊዜያዊ አስተዳደር መቀሌን ለቆ በመውጣት በሰብአዊ ምክንያቶች የተኩስ አቁም ጥሪ እንዲደረግ ጥሪ ካቀረበ በኋላ ብዙም ሳይቆይ ነው የተገለጸው። ኢትዮጵያ የተኩስ አቁም በትግራይ ወሳኝ የእጽዋት ወቅት እስኪያበቃ ድረስ ትቀጥላለች አለች። የወቅቱ ማብቂያ በመስከረም ወር ይመጣል። የጊዜያዊ አስተዳደሩ ኃላፊ አቶ አብርሃም በላይ መንግስት ለችግሩ ፖለቲካዊ መፍትሄ የማፈላለግ ኃላፊነት አለበት ሲሉ በትግራይ የቀድሞው ገዢ ፓርቲ ውስጥ አንዳንድ አካላት ከፌደራል መንግስት ጋር ለመገናኘት ፈቃደኞች መሆናቸውን ተናግረዋል። በመጀመሪያ ላይ በኢትዮጵያ ትግራይ ክልል የቀድሞው አስተዳደር ፓርቲ ሰኞ መቀሌን መቆጣጠር መጀመሩን የገለጸ ሲሆን ነዋሪዎቹ ከህዳር ወር ጀምሮ ለመጀመሪያ ጊዜ በከተማው ውስጥ በትግራይ ክልል የደንብ ልብስ ውስጥ ወታደሮች ማየታቸው ገልጿል። የትግራይ ህዝብ ነፃ አውጪ ግንባር ህወሓት ቃል አቀባይ የሆኑት አቶ ጌታቸው ረዳም የትግራይ ዋና ከተማ መቀለ በእኛ ቁጥጥር ስር ናት ሲሉ በሳተላይት ስልክ ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር ቃል አቀባይ በትግራይ ላይ የመንግስት አስቸኳይ ግብረ ኃይል ኃላፊና የወታደሩ ቃል አቀባይ ለስልክ ጥሪዎችና አስተያየቶችን ለመጠየቅ መልእክቶች ወዲያውኑ ምላሽ አልሰጡንም። ክልሉ ከቅርብ ቀናት ወዲህ በጣም ከባድ በሆነ የግጭቶች ውጊያ ታይቷል። የኢትዮጵያና የተባበሩት ኃይሎች የትግራይ የቀድሞ መሪዎችና ደጋፊዎቻቸውን
ሲያሳድዱና የሰብአዊ ቡድኖች ለ6 ሚሊዮን ህዝብ ክልል የበለጠ ተደራሽ እንዲሆን ሲማጸን በሺዎች የሚቆጠሩ ሰዎች በውጊያው ተገድለዋል። በመቶዎች የሚቆጠሩ ሰዎች በ10 ዓመታት ውስጥ በዓለም ላይ እጅግ የከፋ የረሃብ ቀውስ ያጋጥማቸዋል። በትግራይ ውስጥ በሚበዛበት ገበያ በወታደራዊ የአየር ድብደባ ከ60 በላይ ሰዎች ከገደሉ በኋላ ባለፈው ሳምንት በዓለም አቀፍ ደረጃ በኢትዮጵያ ላይ እንደገና ጫና ተፈጥሮ ነበር። ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ እዚህ ላይ ያበቃል። ስለ ተከታተላችሁን ከልብ እያመሰገንን በሌላ መረጃ እስክንገናኝ ቸር ያቆየን።